የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ጸጋና ሰላም ይብዛላችሁ። በየሳምንቱ ወደ እናንተ ይዘን በምንመጣው በዚህ መሰናዷችን በተለየ ሁኔታ የእግዚአብሔርን ቃል በተለያዩ ርዕሶች ያጠናን ቆይተናል። በተለይ ደግሞ ላለፉት 9 ሳምንታት በመጽሐፍ ቅዱስ ውስጥ የሚገኙትን ትንቢቶች አፈታታቸውን በተመለከተ አንዳንድ መሰረታዊ ሀሳቦችን ተመልክተናል። በተለይም ደግሞ በትንቢቶች ውስጥ የምናገኛቸውን ምሳሌዎች ወይም ደግሞ ስዕላዊ መግለጫዎች፣ ፍንጮች እነዚህን የመሳሰሉትን አጥንተናል። እንዴትም ልንተረጉማቸው እንደሚገባ ተመልክተናል። በዚህ ጥናታችን የዘመናት መጨረሻ የደረሰብንን በሚል ርዕስ የምናጠና ይሆናል። ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። አንተ በቃል የምትመራን፣ የምትመክረን፣ የምታስተምረን አባት ስላለን ተመስገን። አሁንም በተለየ ሁኔታ ተናገረን። ቃልን ስንከፍት ልባችንን ክፈትልን። የሰማነውም ቃል በእምነት ከኛነታችን ጋር ተዋህዶ እንዲጠቅመን እርዳን። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ጥቅሱ የሚገኘው በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ ነው። እንደዚህም ይላል፣ ይህም ሁሉ እንደ ምሳሌ የሆነባቸው እኛንም በዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። ኢየሱስ በተለያዩ አጋጣሚዎች ላይ ስለ ዓለማችን መጨረሻ ተናግሮ እንደነበር እንመለከታለን። ኢየሱስ ስለዚህ ጉዳይ ሲናገር ደግሞ እግዚአብሔር ከጥፋት ውሃ በፊት የነበረውን ዓለም ያጠፋበትን ጊዜና የሰዶም የገሞራና የአዳማ ወይም ደግሞ የሰቦይም ከተሞችን ያጠፋበት ጊዜ እንደ ምሳሌነት አንስቶት እንደነበር እናያለን። እነዚህ ሁለት ታሪካዊ ክስተቶች በሰው ዘር ሕይወት ውስጥ ቁልፍ ሚና አላቸው። ስለ መለኮታዊ ፍርድና የሚዋጀው ጸጋ ስለሚያበቃበት ጊዜም የሚያስጠነቅቁ ግልጽ የሆኑ ምሳሌዎች ሆነው እናገኛቸዋለን። እንግዲህ በቅድሚያ ስንጀምር የቀደመው ዓለም መጨረሻ ወይም የውሃ ጥፋት እና እሱን ተከትሎ ስለመጣው ነገር እንመለከታለን። ለረጅም ጊዜ ሲነገር የቆየ ጥፋት እንደነበር፣ ደግሞም የጸጋ በር እንዴት እንደተዘጋ እናያለን። በመቀጠል ደግሞ ለሰዶም እና ለገሞራ ከተሞች የመጨረሻው ጊዜ መቅረቡን የሚያሳይ ነገር እናያለን። በተለይም ደግሞ የጥፋቱ መንስኤን ከጥፋቱ በፊት ደግሞ እንዴት ፍርድ እንደነበር እናይና በመጨረሻ ደግሞ ከነዚህ ከሁለቱ በኖህ ዘመን ከነበረው ውሃ ጥፋትና በሰዶም እና በገሞራ ላይ ከወረደው የእሳት ጥፋት በመነሳት የዓለማችን መጨረሻስ እንዴት ነው የሚለውን ጥያቄ እናነሳለን። መጨረሻዋ እየቀረበ መሆኑን እናያለን። ደግሞ ፍርድ ከጸጋ ማክተም በፊትም የሚመጣ ነገር እንደሆነ እናያለን። ስለዚህ እንግዲህ በቅድሚያ የኖህን ታሪክ እንመለከታለን። የቀደመው ዓለም መጨረሻ ይለዋል። ረጅም ጊዜ ሲነገር የቆየ ጥፋት ነበር ልንል እንችላለን። ምክንያቱም በማቴዎስ ወንጌል 24 ቁጥር 37 ላይ የኖህ ዘመን እንደነበረ የሰው ልጅ መምጣትም እንዲሁ ይሆናል ይላል። በሌላ አነጋገር የጌታችን ኢየሱስ ክርስቶስ ዳግም ምጽአት አስቀድሞ በኖህ ዘመን እንደነበረው አይነት ሁኔታን የሚይዝበትን ተነግሮ እናያለን። እንግዲህ ዓለም ከምህዋሯ ውጭ የምትሽከረከር ይመስል ተስፈንጥራ በመሄድ ላይ ነች ማለት እንችላለን። ሁሉም ነገር በመናወጥ ላይ ነው። በድንገት ልክ እንደሚጠቀለል የመጽሐፍ ጥቅልል ሰማይ ያልፋል፣ ሰዓቱ ደርሷል። ኢየሱስ ሰማያትን በክብሩ እየሞላ ሲገለጥ ያዩታል። ዘዳግም ራእይ ምዕራፍ 6 ቁጥር 12-14 ይህንን ነው የምናገኘው። ነገር ግን ብዙዎች የሚቀበሉት በደስታና በሐሴት ሳይሆን በፍርሃትና በድንጋጤ እንደሚሆን የራእይን መጽሐፍ ስናነብ እናገኛለን። በዙፋኑም ከተቀመጠው ፊት ይላል ከበጉም ከኢየሱስ ቁጣ ሰውሩን እያሉ የሚጮሁ እንደነበረ በራእይ ምዕራፍ 6 ቁጥር 16 ላይ እናገኛለን። እንግዲህ ጌታችን ዳግም ሲመጣ የሚደሰቱ እንዳለ ሁሉ ደግሞ በከፋ ሐዘንና ከባድ ቁጭት ውስጥ የሚገቡም እንዳሉ ልብ ልንል ይገባል። እንግዲህ ኢየሱስ የዓለምን መጨረሻ ከኖህ ዘመን ጋር እንዳነጻጸረው ደግሞ በማቴዎስ 24 ቁጥር 37 ላይ እናነባለን። የኖህ
ዘመን እንደነበረ የሰው ልጅ መምጣትም እንዲሁ ይሆናል በማለት የተናገረው ከዚህ ጋር ነው። በራእይ ከተገለጸው ጋር ታዲያ ምን ተመሳሳይነት ታገኙበታላችሁ የሚለውን ጥያቄ ይዘን ስንመለከት፣ አዎ ዓለም ተናውጣ ነበር፣ ዝናቡን ጨምሮ ውሆችም ከስሯ ከራሷ ከምድር ውስጥ ወጥተው እንደነበር እናያለን። ነገር ግን ይህ የሆነው ያለ ማንም ማስጠንቀቂያ አልነበረም። ለ120 ዓመታት ጽድቅን የሚሰብከው እየተቃረበ ስለነበረው የውሃ ጥፋት ሲያስጠነቅቅ እንደነበረ ከዘፍጥረት 6:3 እንደዚሁም ከሁለተኛ ጴጥሮስ 2:5 እናገኛለን። በእርግጥም እግዚአብሔር ከማስጠንቀቅ ሕዝቡን ከጥፋት ለመታደግ ቦዝኖ አያውቅም፣ ስራ ፈቶ አያውቅም። ነገር ግን ሊመጡ ፈቃደኞች እንዳልነበሩ እዚህ ጋር እንመለከታለን። በውሃ ጥፋት በመምጣቱ ምክንያት እንዲጠለሉበት የተሰራውን መርከብ እንዲቀላቀሉ ወደዛ እንዲገቡ ይጠሩት ከዚህ የተነሳ ሊመጡ አልፈለጉም። ግን መልእክቱ ለ120 ዓመታት እንደተሰበከ ከዚህ እንረዳለን። እንደዚሁም ከ18ኛው ክፍለ ዘመን መጨረሻ አንስቶ ሰዎች እየተቃረበ ስላለው ስለ ኢየሱስ ምጽአት እየሰበኩ ይገኛሉ። ስለዚህ በዚያን ጊዜ ከኢየሱስ ፊት የሚሸሹት ሰዎች ካለማወቅ የተነሳ ሳይሆን በእርሱ ማመን ስላልፈለጉ ለዚህ ጥፋት እንደተዳረጉ እናያለን ማለት ነው። ስለዚህ እንግዲህ ከዚህ ክፍል የምንማረው እግዚአብሔር የምሕረት አምላክ ነው። እግዚአብሔር ይቅር ባይ አምላክ ነው። እኛንም ደግሞ ይቅር ለማለት ለቁጣው የዘገየ ደግሞም ለምሕረቱ ታጋሽና ፍቅሩን ብዙ የሆነ አባት ነው እና ይህ እንድናስብ የሚረዳን ሆኖ እናገኘዋለን። በመቀጠል የምናየው ደግሞ የጸጋ በር መዘጋት ነው። ምንም እንኳን እግዚአብሔር ለረጅም ጊዜ ሕዝቡን ወደዚህ ወደ እርሱ የማዳን ዝግጅት እንዲመጡ ቢጠራም ግን የበሩ መዘጊያም ሰዓት ደግሞ እንደነበር እናያለን። ኖህ ገና ስለማይታየው ነገር ተረድቶ ይላል እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብ በእምነት አዘጋጀ፣ በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይለናል ዕብራውያን 11:7 ላይ። እንግዲህ የኖህን ታሪክ በምንመለከትበት ጊዜ ኖህ መርከቢቱን ሲያዘጋጅ ነው ሌሎች ነዋሪዎችን ስለ ተቃረበው ጥፋት እያስጠነቀቀ ወደ እንስሳ ሲመራ እንደነበር እናያለን። ክስተቱ ከመሆኑ 7 ቀን በፊት ኖህ ወደ መርከቢቱ ገባ፣ እግዚአብሔርም በሩን እንደዘጋው እናነባለን። ታዲያ የእንስሶቹ በሰላም ወደ መርከቢቱ መግባትና ሌሎችም ወጣ ያሉ አስደናቂ ክስተቶች ቢመለከቱም የዕለት ተዕለት ተግባራቸውን ቀጠሉ። በሉቃስ 7:27 ስንመለከት የመርከቢቱ በር እስከተዘጋበት ጊዜ ድረስ ማንም ወደ መርከቢቱ ሊገባ እንዳልፈለገ እዚህ እንረዳለን። እንግዲህ በዚህ ጊዜ ነበረ የዓለም ክስተቶች እየተቃረበ ስላለው የኢየሱስ መምጣት እኛንም ዛሬ ያስጠነቅቁናል። የመለኮታዊ ጸጋ በር ከመዘጋቱ በፊት ዓለምን ማስጠንቀቅና ኢየሱስን የመቀበል ዕድል መስጠት የኛ ግዴታ ነው። ብዙዎች ይዘብቱብናል፣ ነገር ግን ሌሎች ደግሞ ይቀበሉታል። የመጨረሻው መኸር ሆኖ ኖህ ከሰበሰበው ይልቅ በእጅጉ የተትረፈረፈ ስለሚሆን ልባችን ሊበረታ ይገባል። ስለዚህ እንግዲህ እግዚአብሔር ዘሩን ብቻ የሚሰጥ ሳይሆን ነገር ግን ዘሩንም የሚሰበስብ እንደሆነ እንመለከታለን። ይህ ግን የሚሆነው በጊዜ ገደብ እንደሆነም እዚህ ላይ ልብ ይሏል። የጸጋው በር የሚዘጋበት ጊዜ አለ። ያ ጊዜ ሳይመጣ ግን ወደ እግዚአብሔር በመቅረብ ባዘጋጀልን ማዳን ውስጥ ልንሳተፍ ያስፈልገናል። እንግዲህ ይሄ ስለ ኖህ ነው። ስለ ሰዶምና ስለ ገሞራስ ምን ሆነ ብለን የጠየቀን እንደሆነ ሰዶምና ገሞራ እንደዚሁም ደግሞ ከተማዎቻቸው መጨረሻቸው በተቃረበ ጊዜ የሆነውን ታሪክ እንመለከታለን። ምንድን ነበር የሆነው? ወደ ታሪኩ ስንሄድ የጥፋቱ መንስኤ ምንድን ነው ካልን ይሁዳ 1:7 ላይ እንዲሁም እንደነርሱ ዝሙትን ያደርጉና ሌላን ሥጋ የተከተሉ ሰዶምና ገሞራ በዙሪያቸው የነበሩ ከተሞች በዘላለም እሳት እየተቀጡ ምሳሌ ሆነዋል። ኢየሱስ የዳግም ምጽአቱን ሎጥ ከሰዶም ከተወሰደበትና እሳት ከተማዋን ካጠፋበት ጊዜ ጋር በንጽጽር አስቀምጦት እናነባለን። ይህም በሉቃስ ወንጌል ምዕራፍ 17 ከቁጥር 28 እስከ 30 ድረስ የምናገኘው ነው።
ከኖህ ዘመን ጋር ያለው ንጽጽር ስለ አለማመን የሚያስተምረን ከሆነ የሎጥ ዘመን ደግሞ ስለ ስርዓት አልበኝነትና ስለ ማህበራዊ ልቅነት ያስተምረናል። አሁንም የሰዎች ልብ ሁልጊዜም ክፉ ነበር። ኤርምያስ 17 ቁጥር 9፣ እንደዚሁም ምዕራፍ 1 ሮሜ ከ24 እስከ 37። ክርስቲያኖችም እንኳን ሳይቀሩ አጸያፊ ድርጊቶችን ፈጽመዋል። ነገር ግን በአሁኑ ሰዓት ክፋት እንደ መልካም ነገር እየተሰበከ መልካሙ ነገር ደግሞ እየተዋረደ ነገር ሆኖ ተቆጥሮ እየተስተዋለ ይገኛል። ሕሊና ልክ በዳዊት እንደሆነው ደንዝዞ እናገኛለን። ለዚህ ነው እንግዲህ ወደ እርሱ መቅረብ የሚያስፈልገን። እግዚአብሔር አምላክ እርሱ ብቻ ነው መፈለግንም ማድረግንም በውስጣችን የሚያደርገውና የሰው ልብ ሁል ጊዜ ተንኮለኛ ነው። ነገር ግን በእግዚአብሔር መንፈስ መሪነት በምንለወጥበት ጊዜ ወደ እርሱ የምንቀርብ እንሆናለን። ዓለማችን እንደ ናታን ያሉ እነዚህን ሕሊናችንን የሚያነቁና እንዲህ በሚል መልእክት የሚያበረታቱንን ሰዎች ያስፈልጋታል። እግዚአብሔር ደግሞ ኃጢአትን አርቆልሃል አትሞትም አለ ይላል 2 ሳሙኤል ምዕራፍ 12 ቁጥር 13 ላይ። እንግዲህ እግዚአብሔር ምን ያህል በእርሱ ላይ እንድንደገፍ እንደሚፈልግ ከዚህ እንመለከታለን። እንግዲህ ከጥፋቷ በፊት ደግሞ ፍርድን እንመለከታለን። እንግዲያስ ወደ እኔ እንደመጣች እንደ ጩኸቷ አድርገው እንደሆነ ወርጃ ያለው እንዲሁም ባይሆን አውቃለሁ ይላል ዘፍጥረት 18 ቁጥር 21 ላይ። የሰዶም ክፋት በግልጽ የሚታይ ነበረ። እግዚአብሔር ግን ከማጥፋቱ በፊት የፍርድ ምርመራን አድርጎ ነበረ። ዘፍጥረት 18:21 በሁለት መላእክት ታጅቦ ወደ ሰዶም በሚሄድበት መንገድ ላይ ሆን ብሎ በአብርሃም ቤት በኩል እንዳለፈ እናያለን። ያም ብቻ አይደለም፣ ዓላማውን ከአብርሃም መደበቅ ባለመፈለጉ ሊያደርግ የነበረውን ነገር ነገረው። ከዚያም ያልተጠበቀ ነገር ሆነ። የእግዚአብሔር ባሪያ በፍርድ ላይ አረበ። ዘፍጥረት 18:23-25 በሚቀጥለው ማለዳ እግዚአብሔር በእርግጥም ጻድቅ ፈራጅ መሆኑን አብርሃም ተመለከተ። ፍትህን ፈጸመ፣ በክፉዎች ላይ ፈረደና ጻድቃንን አዳነ። ዘፍጥረት 19:27-29 ለ1000 ዓመት መለኮታዊ ፍርድን ለመመርመርና እግዚአብሔር ለኃጢአት በሚሰጠው ፍርድ ባህሪው ጻድቅ እንደሆነ ለራሳችን እንድንረዳ እድል እናገኛለን በራዕይ ምዕራፍ 20 ቁጥር 4 ላይ። ስለዚህ መጽሐፍት ይከፈታሉ። እግዚአብሔር የሰራውን ስራ ሁሉ በማየት በእርግጥም ምንም የጎደለ ነገር እንደሌለ መረዳት እንችላለን። እንግዲህ የሎጥን ዘመን ካየን፣ የኖህን ዘመን ካየን፣ አሁን ደግሞ ወደ ዓለማችን መተን የዓለማችን መጨረሻ እየተቃረበ መሆኑን ልብ ልንል ያስፈልጋል። ምክንያቱም ፍርድ ከጸጋ ማክተም በፊት የሚመጣ እንደሆነ እናያለን። ዙፋኖች እስኪዘረጉ ድረስ አየሁ ይላል። በዚያም በዘመናት የሸመገለው ተቀመጠ፣ ፍርድም ሆነ መጽሐፍትም ተገለጡ ይላል ዳንኤል ምዕራፍ 7 ቁጥር 9 ላይ። ደግሞም ይህ ብቻ አይደለም። ዳንኤል የሰው ድርጊቶች እንደተለመደ በመቀጠል ሳሉ ምን እየሆነ እንደሆነ ሳያውቁ በሰማይ እየሆነ ስላለው የፍርድ ሂደት ይተርካል። እንግዲህ ኢየሱስ ከዳግም ምጽአቱ በፊት በዚያ የፍርድ ሂደት ላይ ግዛትና ክብር መንግስት ለእርሱ የተገባ ነበር ነው ይባልለታል። ከዚያም የዚህን ዓለም ታሪክ ሊቋጭና የእርሱን የዘላለም መንግስት ተካፋዮች ሊያደርገን ደግሞ ጌታችን እንደሚመጣ በዳንኤል ምዕራፍ 7 ቁጥር 27 ላይ እናነባለን። እንግዲህ ይህ ሁሉ እግዚአብሔር የሰራው ነበር። እግዚአብሔር ማን እንደሚድንና ለመወሰን ፍርድ ማድረግ አለበት። እርሱ አያስፈልገውም። ነገር ግን መላእክቱ ያስፈልጋቸዋል። የመረምሩ ዘንድ መላእክትን ወደ ሰዶም የላከው ለዚህ እንደሆነ እንመለከታለን። ከውሃ ጥፋት 7 ቀናት ቀደም ብሎ የመርከቢቱ መዘጋት የፍርድ መጨረሻና በዳግም ምጽአት መካከል ላለው ጊዜ ተምሳሌት ነው። በዚያን ጊዜ እያንዳንዱ ጉዳይ ውሳኔ ይሰጥበትና መለኮታዊ ጸጋን የተጠማጠምንበትን እኛንም ሁላችንን ይሸፍነናል። ይህ ነው እንግዲህ ያለን ተስፋ። የብሉይ ኪዳን ቅዱሳን ለዓለም ደማቅና የሚያንጸባርቁ ብርሃናት ከሆኑ እኛ ደግሞ ከነርሱ ይበልጥ ማብራት አለብን። ምክንያቱም ከትንቢታዊው ዘመን ወደ እኛ መንገድ ላይ ሲያበሩት
የነበረው ብርሃንና በክርስቶስ ሕይወት ውስጥ ወደ እኛ የመጣው ተጨማሪ ብርሃን ስላለን ነው። የተሟሉ ትንቢቶች እውነተኛውን እግዚአብሔር የዘመን መጨረሻ ለደረሰባቸው ይገልጣሉ። እግዚአብሔር በዚህኛው የዓለማችን ዘመን የተለየ መልእክት አለው። በሦስተኛው መላእክት መልእክት መታወጅ ልዩ የሆነ መልእክት አለው። የእግዚአብሔር ትእዛዝና የኢየሱስ ክርስቶስ ምስክር። እንግዲህ እንዲህ ባለ ሁኔታ በእግዚአብሔር ፊት ቀርበን ቃሉ እንድናጠና ጌታ በጸጋው ይርዳል።